ፓትርያርኩ ተከሰሱ። አዳነች አቤቤ አሁንም ከእድሜ ላይ 5 ዓመት ሰጥቼሻለሁ። እውነት ዛሬ እናቴ እንትን ብላ ነገ ልሙት ይሄ ማባበል ምናምን ሳይሆን ከምሬ ነው። ሀገሪቱን በጣም ስለምወዳት ነው እንደዚህ ላይክ ራሴን ሪስክ አድርጌ ማወራውና እኔ 20 ምናምን ዓመት ኢትዮጵያ የነበረኝ ሂስትሪ ታሪኬን በቃ አፈረሳችሁ። በቃ ራሳችሁ ፈቅዳችሁ አፈረሳችሁ። አሁን ኢትዮጵያ እኮ ስገባ ባባሉ እግራቸው ነው የሚሄዱት እና በጣም ከላይ ጠቁረዋል፣ ፀሐይ መሰለኝ፣ ከስር ግን ቀልተዋል። እና አባታችን እንደዚህ ሲጸልዩ እንደዚህ በቃ ፌስቡክ አላቸው፣ ቲክቶክ አላቸው የሚከታተሏቸው። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ እና በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ በዛሬው መርሃ ግብር የምንመለከተው ፓትርያርኩ ተከሰሱ ይለናል አንድ ወንድም። ምንድነው ፓትርያርኩ በምንድን ነው የተከሰሱት የሚለውን አስመለክታችኋለሁ። ኮሜዲያን ፍልፍሉ በጣም ደስ የሚል ነገር ተሰምቷልና ሁላችሁም የምታውቁት በሱ ዙሪያ ያለውን ነገር አስቃኛችኋለሁ። አንድ ህንዳዊ ኢትዮጵያ ውስጥ ይኖር የነበረ ህንዳዊ ነው። በተለይ አዲስ አበባን የታዘበበት ኢትዮጵያውን ያለችበት ሁኔታ ብሎ የሚገልጸው ነገር አለ። ዘመድኩን ስለ አቡነ ሩፋኤል የገለጻቸው ነገሮች አሉ። እነዚህና ሌሎች በርካታ ነገሮችን እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁ እንዳትረሱ። ከምን እንጀምር ካለን እስቲ ከዚህ ከህንዳዊው ወጣት እንጀምር። ሀገሪቱን በጣም ስለምወዳት ነው እንደዚህ ላይክ ራሴን ሪስክ አድርጌ ማወራውና እኔ 20 ምናምን ዓመት ኢትዮጵያ የነበረኝ ሂስትሪ ታሪኬን በቃ አፈረሳችሁ። በቃ ራሳችሁ ፈቅዳችሁ አፈረሳችሁ። አሁን ኢትዮጵያ እኮ ስገባ ማቃት ቡና ቤት የለም፣ ማቃት ሬስቶራንቶች የሉም፣ ምንም ነገር የለም። በቃ ማቀው ፓርኮች መናፈሻዎች ምናምን ፋና ፓርክ ምናምን አሁን የለም። ለምሳሌ ፎር ኤግዛምፕል ላይክ ይገርመኛል ደግሞ ወጣትነቴ ልጅነቴ ምናምን ያሳለፍኩበት ምንም ቦታ የለም ኤክሰፕት የፒያሳ ቶሞካ ራሱ ብቻ ነው እስካሁን ድረስ የቀረው። በት ወደፊት ያለው ኢትዮጵያ ያው ዝም እስካላችሁ ድረስ በዚሁ ይቀጥላልና የሆነ ጊዜ በማዳበሪያ ገንዘብ ሸክማችሁ ዳቦ መጃ ነው ብላችሁ ወደ ሱቅ ወደ ዳቦ ቤት ስትሄዱ ራሳችሁን you will find yourselves there። ኢትዮጵያ ቨርዥን ኦፍ ብልጽግና ፖለቲካ አባሉ ሳይሆን the entire concept የተቀበላችሁት ኮንሰፕቱ ራሱ like በጣም ችግር አለብኝ with that። ቦሌ መንገዱን ዘግቶ መሀል መንገድ ላይ እየጨፈሩ ስለነበሩ ብልጽግና ኮንሰፕት ጋር ተጋጨ። because prosperity ያለበት ሀገር just the concept of ብልጽግና ላይ ነው ብዙ ፕሮጀክቶችም ብዙ ነገርም የተሰራ ያለው ብዙ ቦታዎች ያፈረሱት ያሉት whatever ሀብታም ቦሌ መንገዱን ዘግቶ መሀል መንገድ ላይ ከሚዜዎቹ ጋር መጨፈር ከቻለ where is the prosperity here? ሀብታም መንገድ ዘግቶ መጨፈር ከቻለ ደሃም መቻል አለበት ቢያስባለሁ። internationally speaking prosperity I think ተስማማላችሁ መሰለኝ። ሁሉም ሰው የራሱ ቤት መግዛት ከቻለ ከዕዳ ነፃ መሆን ከቻለ ሁሉም መድኃኒት በሀገር ውስጥ መገኘት ከቻለ ሁሉም ሰው ምግብ ካላጣ ወይም ምግብ ላጣ ሰው ዌልፌር ፕሮጀክቶች ካለ ሁሉም ልጆች በነፃ እንኳን ትምህርት ማግኘት ከቻሉ and at the same time society እርስ በርስ ካልተጋጨ I think የብልጽግና ኮንሰፕት ራሱ እሱ ነው ይመስለኛል። እና ግን እስቲ እናንተ የተቀበላችሁ ያላችሁት ብልጽግና it's kind of weird for me because አያስኬድም። you know what I mean you guys? ሁሉም ሰው ባለዕዳ የሆነ ነው እንጂ ሁሉም ሰው ባለ ንብረት የሆነ አይደለም። መንግስት እናንተን ፕሮቴክት ያደርጋችሁ ነው ብዬ አስባለሁ። making things expensive is not making the country better። እንዴት መሰላችሁ? ከረንሲ ሲወርድ አስመጪው ከፍ ያለ ገንዘብ ይከፍላል። አስመጪው ከፍ ያለ ገንዘብ ሲከፍል ከፍ ያለ ቀረጥ ይቀበላሉ። አስመጪም የአስመጪ ወጪዎችም ይጨምራል። አስመጪ የሚከፍለው ታክሶች ሲጨምር የአስመጪ ወጪዎች ሲጨምር እናንተ የምትከፍሉት የእቃ ዋጋ ይጨምራል። all that የመንግስት ገቢ ይጨምራል። understandable። ግን crashing the value of the currency by inflating the economy በሪል ስቴት እና በመኪና ዲፕሪሺየቲንግ አሰቶች ኤክሰፕት ሪል ስቴት ዲፕሪሺየቲንግ አሰት አይደለም። እስከ መቼ ድረስ መሰላችሁ? ኮንትሮልድ ሰፕላይ እስካለ ድረስ። አሁን ይገርመኛል
ፖስት ቴንሽኒንግ ቴክኖሎጂ አንድ ፍሎር በአንድ ቀን መስራት የሚችሉት አንድ ወይ ሁለት ቀን ውስጥ አንድ ሙሉ ፍሎር መጨረስ እንደሚችሉት አይነት ቴክኖሎጂዎች ኢትዮጵያ ገብቷልና በጣም ሳቹሬትድ የሆነ ነው የሪል ስቴት ኢንዱስትሪ። አዲስ አበባ ውስጥ አንድ እንኳን ሙሉ ካፓሲቲ የቻለ ህንፃ እንዳለ አይመስለኝም። ለማንኛውም አጌን ሀገሪቱን በጣም ስለምወዳት ነው እንደዚህ ራሴን ሪስክ አድርጌ የማወራው እና እኔ 20 ምናምን ዓመት ኢትዮጵያ የነበረኝ ሂስትሪ ታሪክ ይሄን በቃ አፈረሳችሁ። በቃ ራሳችሁ ፈቅዳችሁ አፈረሳችሁ። አሁን ኢትዮጵያ እኮ ስገባ ማቃት ቡና ቤት የለም፣ ማቃት ሬስቶራንቶች የሉም፣ ምንም ነገር የለም። በቃ ማቀው ፓርኮች መናፈሻዎች ምናምን ፋና ፓርክ ምናምን አሁን የለም። ለምሳሌ ፎር ኤግዛምፕል ይገርመኛል ወጣትነቴ ልጅነቴ ምናምን ያሳለፍኩበት ምንም ቦታ የለም ኤክሰፕት የፒያሳ ቶሞካ ራሱ ብቻ ነው እስካሁን ድረስ የቀረው። በት ወደፊት ያለው ኢትዮጵያ ያው ዝም እስካላችሁ ድረስ በዚሁ ይቀጥላልና የሆነ ጊዜ በማዳበሪያ ገንዘብ ሸክማችሁ ዳቦ መጃ ነው ብላችሁ ወደ ሱቅ ወደ ዳቦ ቤት ስትሄዱ ራሳችሁን you will find yourselves there. So please አባካችሁ ዝም በማለት እኮ ራሳችሁ ሀገራችሁን የገደላችሁ ነው እና አሁን ድምጻችሁ ለመቀበል ዝግጁ የሆነ መንግስት ስላለ ድምጻችሁን ከፍ በማድረግ ኮምፕሌን ብቻ ሳይሆን ሶሉሽንን በማቅረብ ምንም አይነት ሬቮሉሽን ምናምን አግሬሲቭ ሬቮሉሽን ፕሮሞት ያደረኩኝ አይደለም። All I'm saying is the future of your country is in your hands. Change starts from you. መንግስት መውረድ አለበት። መንግስት ይውረድ። ሜላ ከነገዳያ አማይላ ኩሁን ቃያ አንተ ቆንቀባ ተለባኝኒ ወርክ ቆለቡና እንደበደሩ ከከ ቆለቡና ጻፈተ ነገር ሲሳ እንግዲህ አቲስናማ የተባለ የእርዳታ ፋውንዴሽን የቲክቶክ ገጽ ላይ ነው ያገኙት ቪዲዮውን። ይታያችሁ ችግር ብቻ ነው ወይ ሌላ ነገር አይታያችሁም ወይ ለምትሉን፣ አዎ ችግር ብቻ ነው የሚታየን። ችግር እስካለ ድረስ ችግር አትዩ ማለት አይቻልም። አብዛኛው የገጠሩ ማህበረሰብ በዚህ ልክ የተቸገረ ማህበረሰብ ነው። ለዚህ ነው ሁሌ ስንናገር ኢትዮጵያ ሙሉ በሙሉ አዲስ አበባን አትመስልም እያልን የምንናገረው። መንግስት መውረድ አለበት። መንግስት ይውረድ። ወዴት? ወደ ታችኛው ማህበረሰብ ይውረድ፣ ወደ ገጠሩ ማህበረሰብ ይውረድ። በጀት አሎኬሽኑ በራሱ ችግር አለበት፣ ልክ አይደለም። አዲስ አበባ ዓመታዊ በጀቷ 350 ቢሊዮን ነው። ግን ሰሞኑን እንደሰማነው ሪፖርት ከሆነ ለወንዝ ዳር ልማቶች ብቻ 1.3 ትሪሊዮን ብር የወንዝ ዳር ልማቶች ላይ ውሏል። ይሄ ማለት አዲስ አበባ የዓመታዊ በጀቷን 3 እጥፍ የወንዝ ዳር ልማቶቿ ላይ አውላለች። መቼ ነው እንደዚህ አይነት ገንዘቦችን ሰው ልማት ላይ የምናውለው? በእንደዚህ አይነት ገንዘቦች የሰው ህይወት የሚለማው መቼ ነው? ጥያቄያችን እኮ እሱ ነው። መንግስት ተሾመ፣ መንግስት ተሻረ፣ we don't care about that። ታች ያለው ሰፊው የማህበረሰብ ክፍል ስለ አማራ ማህበረሰብ አይደለም እያወራው ያለሁት፣ ስለ ኦሮሞ ማህበረሰብ አይደለም እያወራው ያለሁት፣ ስለ ደቡብ ዋቴቨር ስለ ትግራይ አይደለም እያወራው ያለሁት። ኢትዮጵያ በምትባል ቴሪቶሪ ውስጥ እታች ያለው ሰፊው የማህበረሰብ ክፍላችን በቀን 3 ለመብላት ተቸግሮ እንደዚህ አይነት የሰቆቃ ህይወት እያሳለፈ ነው። ስለዚህ መንግስት ከተማን ከማስጌጥና ከተማን ከማሸብረቅ አልፎ እንደዚህ አይነት ህይወቶችን ለማሸብረቅ ቁርጠኛ ሆኖ የሚሰራው መስራት የሚጀምረው መቼ ነው የሚል ጥያቄ ነው ያለ። በቃ ኮሪደር ለምቷል፣ ኮሪደር ተሰርቷል። ግን እድሜ ልካችንን ኮሪደር እያለ መኖር የለብንም። ኮሪደር ኢዝ ኦቨርሬትድ። በቃ ከሚገባው በላይ ተወርቶለታል። በቃው አሁን የሰዎችን ህይወት ኮሪደር እናልማ። አሁን መንግስት ትኩረት አድርጎ መስራት ያለበት የሰዎችን የህይወት ኮሪደር የማልማት እቅድና ስትራቴጂ አውጥቶ መተግበር አለበት። ስለዚህ ዋናው ፖይንቴ ምንድነው? ሙሉ ኢትዮጵያ በፍጹም አዲስ አበባን አትመስልም። አዲስ አበባ ሌላ ናት፣ ሙሉ ኢትዮጵያ ደግሞ ሌላ ነው። ስለዚህ 90 ከዛ በላይ ፐርሰንት የኢትዮጵያ ማህበረሰብ ቅድም ያያችሁትን ቪዲዮ ነው የሚመስለው። ምንም መሸፋፈልና ማደባበስ በማይቻል መልኩ አፍጥጦ የወጣ እውነታ ነው። ያንን እውነታ ተቀብለን የታችኛውን ማህበረሰብ ክፍል ወርደን የምናገለግለውና ህይወቱን የምናሻሽለው መቼ ነው የሚል ጥያቄ ነው ያለን። አሁን የከተሞቻችን ኮሪደር ለምቷል። ስለዚህ ወረድ ብለን የታችኛውን የማህበረሰብ ክፍል ህይወት ኮሪደር የማልማት ኃላፊነት ነው ያለበት መንግስት። ይህንን ኃላፊነት ይወጣ ነው እያልን ያለ ነው። አመሰግናለሁ። እንደተከታተላችሁት ነው እንግዲህ ኢትዮጵያ ውስጥ ረዥም ጊዜ ኖሯል። አሁን ደግሞ ኢትዮጵያ ውስጥ እየሆነ ያለውን ነገር በሙሉ ነው እየገለጸው። እኔም ባይዘዌ በጣም ያሰጋኛል። ይሄንበት ያለው መንገድ የገንዘባችን የብራችን
ዋጋ ማጣት የኑሮ ሁኔታ እጅግ በጣም የሚያሳስብ ጊዜና የሚያሳስብ ደረጃ ላይ ነው ያለነውና ነው የሚመለከታቸው አካላት መንግስትም ለዚህ ምላሽ ካልወሰደ አፋጣኝ ነገር ካላመጣ ነገ ከነገ ወዲያ መወጣት ማንችልበት በእውነት ዛሬ አሁን 100 ብር 200 ብር 1000 ብር ዋጋ ያጣበት ነው 10000 ብር ዋጋ ያጣበት ነው ድሮ 10000 ብር ደሞዝተኛ ሲባል በጣም ብዙ ነበር ዛሬ እኮ ምንም ጥቅም የለውምና ገንዘቡ እየደከመ እየወደቀብን ይገኛል እቃ የመግዛት አቅሙ በጣም እያነሰ ነውና ይሄ መፍትሄ ያስፈልጋል ብዬ አስባለሁ እንደው ከዚህ ጋር ተያይዞ ደግሞ በዚህ በአዲስ አበባ በንፋስ ስልክ ላፍቶ ከተማ ባክ የሚኖሩ ማህበረሰብ ስሟቸው ውስጥ አዳነች አበቤ አሁንም ከእድሜ ላይ 5 አመት ሰጥቼሻለሁ እውነት ዛሬ እናቴ እንትን ብላ ነገ ልሙት ይሄ ማባበል ምናምን ሳይሆን ከምሬ ነው በቃ ያደረገችልን ነገር እኛ በቃ ቀበሌው አዳነች አበቤ ያደረገችልን ነገር ማንንም እኔ ዛሬ እንደውም ጭራሽ ቤት ይሰጠናል ብዬ በህልሜም በእውኔም የለም ከወደቅንበት እንዳነሳችን የድንግል ቸሩ መድኃኔዓለም እሱ ያንሳት እንዴ ሌላ ምንም አለም ጤናዋን ይስጣት ለሀገራችን የምትጠቅምናትና እኔ በራሴ አሁንም ዛሬም ነገር 5 አመት ሰጥቼሻለሁ አዳነች አበቤ እወድሻለሁ እናቴ በቃ የዛሬ ምን ብዬ ላውራልህ ካላቀ እኔ በቃ ከደስታ አንፃር አልቅሻለሁ ናቢቢን እጅግ የዳ እናት ነች እውነት የዳ እናት ሁሉን ያነሳችሁ እኛም ብቻ አይደለም በሚገባው እውነት ምስጋና ለማቀርብ ምንም ማለት ዛሬ ከጨለማ ወጥቶ ወደ ብርሃን አስገብታኛለች ልጆቼን ይዤ ነው የምኖረው ዝቅ ብዬ ሰርቼ ነው ዛሬ ግን እኔ እንጃ ተነሳው ከሞት የተነሳው ይመስለኝ ዛሬ ተወለድኩ ነው መሰለኝ የመጨረሻ ተስፋ የሌለኝ ሰው ነበርኩ በቃ ከባድ ሀዘን ስለ መግለጽ የማልችለው ሀዘን ውስጥ ነበርኩና 3 ልጆቼን ይዤ የት ነው የምወድቀው ብዬ ከእግዚአብሔር ጋር በጣም ወረድ ነበረኝ እግዚአብሔር ያክብራቸው በዚህ ያሉ ሁሉ እግዚአብሔር ዘመኗን በልማት በተድላ የምታጠናቅቅበትን እድል እንዲጨምርላት በሀገሬ ስምም ዛሬ ከኔ ጋር ይሄንን እድል ካገኙ ሰዎችም ስም ጋር ዘመኗን ነው መባርከው ሌላ ምንም የምለው ነገር የለም ማለት አሁን መናገር ማልችልም ቃላት አጥሮኛል ተጠገኝነት መኖረው ማለት ነው በቃ ከጥፍሬ እስከ እንትን እኔን ዘረኝ ይሄ እድል በመምጣቱ ማለት ነው እኔ በጣም ከጠበቅኩት በላይ ነው ሆነው ዛሬ ታካውቱት ውስጥ አንዱ ነኝ በጣም ነው ደስ ያለኝ ክብርትም ይሄንን ጥያቄያችንን ተገንዝበው ችግራችንን በቅርበት ተረድተው ለዚህ ቀን አድርሰውናልና በጣም ደስ ብሎኛል እና እድሜ ጤና ይስጥልን ነው የምንለው እግዚአብሔር ይስጥልን ተከታተላችኋቸው ነው እንግዲህ በዚህ በኮሪደር ልማቱ እውነት ለመናገር ልማቱ የሚደነቅ ነው ይበል የሚያሰኝ ነው አብሮ ከህዝቡ ጋር ቢሆን መልካም ነው ብያስባለሁ ግን በጣም ጥሩ ነው በዚህ ውስጥ በርካቶች የተጠቀሙ አሉ የተጎዱም አሉ መቼም አንዲት ሀገር ለማደግ ከፍ ለማለት ሁላችንም 100% ደስ ብሎን ወይም ደግሞ 100% ጥቅም አግኝተን የሚሆንበት ሁኔታ የለም ይሄን መቼም ማንንም ያምናል አንድ ሀገር እድገት ከተፈለገ የሆነ የሚጠቀም አካል አለ የሚጎዳ አካል አለ ያ ጉዳት የደረሰብን ደግሞ የሀገራችን የጋራ እስከሆነ ድረስ መልካም ነው ብለን እናስባለን ይሄ ካለው እንደው አሁን ከአዲስ አበባ ላይ የኑሮ ሁኔታ የኑሮ ውድነቱ ቃይ መግዛት አቅሙ የቤት ኪራዩ የተለያዩ ነገሮች ናቸው ከኮሪደር ልማቱ በላይ ህዝቡን እያማረረ ያለ እንጂ ማንንም መቼም ሀገሩ ስትለማ ሚጣላ የለም እነዚህ ሰዎች ደግሞ ያው ቤት አግኝተው ነው ደስታቸውን እየገለጹ ያሉትና ሁለት አይነት እንግዲህ ስንመለከት ግማሹ ያዝናል ግማሹ ይደሰታል ከባድ ጊዜ ነው ያለነውና በዚህ ላይ በእንደዚህ አይነት ጉዳይ ራሱ ሐሳብ ለመስጠት በጣም ግራ የሚያጋባ ዘመን ነውና በተለይ ይህርንበት ያለው ሁኔታ መንግስት በተለይ ይሄን የኑሮውን ሁኔታ ከምንም በላይ ሰው ሲኖር ሰላም ሲሆን ነውና የኑሮ ሁኔታ የሚሻሻልበት መንገድ ልክ እነዚህ ሰዎች እንደተደሰቱ አብዛኛው ኢትዮጵያውያን የሚደሰቱበት ነገር ቢመቻች ለማለት ፈልጌ ነው ሐሳባችሁን ስጡ ወደ ቤተክርስቲያናችን እንምጣ ዘመዴ ስለ አቡነ ሩፋኤል የተናገረውን ከማየታችን በፊት እስቲ አንድን አባት ይዋቸው
በእውነት የአባትነት ጥግ ማለት በቃ የአባትነት ወዝ ያላቸው ብፁዕ አቡነ ይስሐቅ በረከታቸው ይድረሰን። ከሀገረ ስብከታቸው ማይወጡ ከሀገረ ስብከታቸው ማይንቀሳቀሱ ሁልጊዜ ሀገረ ስብከታቸው ላይ በደስታውም በሐዘኑም ቤት እየሄዱ ደስታ የሚካፈሉ ሐዘንን የሚካፈሉ ታላቅ አባት። ጵጵስና ማለት ይሄ ነው፣ ሰርተው የሚያሰሩ ማለት ነው። ለልጆቻቸው አለው ለህዝቡ አለው ችግር ከመድረሱ አደጋ ከመድረሱ በፊት የሚገኙ አደጋ የተከሰተበት ችግር የተከሰተበት ቤት ዘወትር የሚጓዙ ታላቅ አባት። እንዲህ አይነት ብፁዓን አበው ሊቃነ ጳጳሳት ስላሉን እንጽናናለን። እንዲህ አይነት የመንጋ ጠባቂ እንዲህ አይነት እረኛ ነው እኛ የምንፈልገው ማለት ነው። እግዚአብሔር እንደዚህ አይነት አባቶችን ያሳጣል። ወደ ብፁዕ አቡነ ሩፋኤል ዘመዴ ወደ ተናገረው ላስቃኛችሁ። እሳቸው እየተመረመሩ ነበር በሲኖዶሱ። እዛ በሳጥኑ የሞላው የጸሎት መጽሐፍ ነው። በእጃቸው የተንተራሱትም የጸሎት መጽሐፍ ነው። እንደገና በቀኝ እጃቸው ጋር የከመሩት የጸሎት መጽሐፍ ነው። እየጸሉ ያሉትም በጸሎት መጽሐፍ ነው። ሶፋው ደግሞ ጫካው ሳይወርዱ ይሆን የሚታወቅ ነገር የለም። ሶፋ አለ። እግራቸው በጣም የተጎሳቆለ ነው። በእውነት እንደምታዩት እግራቸው ባዶ እግራቸውን ነው የሚሄዱት እና በጣም ከላይ ጠቁረዋል፣ ፀሐይ መሰለኝ፣ ከስር ግን ቀልተዋል። እና አባታችን እንደዚህ ሲጸልዩ እንደዚህ በቃ ፌስቡክ አላቸው፣ ቲክቶክ አላቸው የሚከታተሏቸው እና በእውነት የወርቅ ጽላት የሰረቁ አይመስሉም በእውነት እና ወርቅ ከሰማይ የሚያዘንቡ ነው የሚመስሉት። እንግዲህ ከመጀመሪያ ጀምሮ እኔ በጥቁር ራስ ጊዜ ነው የማውቃቸው። ገና ሲሾሙ ጀምሮ ነው ያልኩት ከነ የኔታ ዝራ ጋር እነሱን አስቀርተው ምናምን ነው እሳቸውን የሾሟቸው። ያሾማቸው ደግሞ የጋምቤላ መንግስት ነው። ያኔ ሲሾሙ በጋምቤላ አካባቢ ያሉ የትግራይ ባለሀብቶችን ጥበቃ በሚል ነው የተሾሙት። የጋምቤላ መንግስትም እሳቸው ተሾሞ ካልመጡ የጊቤን ወንዝ አንድ ሰው እንዳይሻገርብን ስላለ ያው ቤተ ክህነቱ ፈርቶ አባታችንን ሾሟል። አባ ተክሌን አባ ሩፋኤል ብሎ ሾሟል። እንግዲህ አባ ተክሌ የሰባራ ባቡር ልጅ ናቸው። ከዛ ወደ መቱ ቤተሰብ ሲሄድ አብሮ ሄዱ። መቱ ከነ ምህረተብ ጋር አብረው ያደጉት። ከዛ እንግዲህ ጥቁር ራስ ሆኖ ነው የምናውቃቸው። በኋላ አቡነ እስጢፋኖስ እሳቸው ጋር ያሉ ቁሶ ቆሞስ ሆኖ ከዛ በረሃውን ይሄዱ ነበር። እንግዲህ ያው ጳጳስ ከሆኑ በኋላ የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ ሆነዋል። ከጋምቤላ በተጨማሪ ማለት ነው። ወደ 7 ሀገረ ስብከት ነው ምናምን ተሰጥቷቸው ነበር። በጣም ወለጋን፣ ቄለም ወለጋን፣ አሶሳን በአጠቃላይ በጣም እንትን ሆነዋል። የእነዚህ ሁሉ እንትን ሆነዋል። ልጅ ግር ናቸው፣ በጣም ልጅ ናቸው። በእድሜ እኔም በልጣቸዋለሁ፣ ያው ጳጳስ ስለሆኑ ነው። እንግዲህ በመሀል ነው እዚህ ምዕራብ ወለጋ ውስጥ ይህ ችግር የተፈጠረው እና ችግሩ እንደተፈጠረ ሰዎቹ አደጋ ላይ ሊወድቁ ነበሩ። ለእኔን ያደረሱ ፖሊሶች ናቸው። እባክህ አንተ ነህ የዚህ የቤተክርስቲያን ጉዳይ የምትናገረውና የሀገር ሀብት ተዘርፏል፣ የዘረፉት ሊቀ ጳጳሱ ናቸው እና እባክህን ለህዝብ ንገር ብለው ነበረ። መረጃ ብያቸው መረጃውን ሰጡኝ። መረጃውን ክሮስ ቼክ አደረግኩኝና ተናገሩ። በዛን ሰዓት ደግሞ ብልጽግና እሳቸው ስለ ብልጽግና በጣም ይከራከሩ ስለነበረ፣ ለኦሮሞ ይከራከሩ ስለነበረ ከከሌ በላይ አለማ ቶላ ተብሎ ኦሮሞ ከዚህ በላይ ከየት እናምጣ ብለው ነፍጠኛ የሚሉትን አካል ኦሮሞን ተጠግተው በጣም የሚደበድቡበት ወቅት ስለሆነ እና የኦሮሞ ጽንፈኞች በሙሉ አባኬኛ ኢቢፈሞ አባኬኛ አባ ሩፋኤል እያሉ ያሸበሽቡላቸው ስለነበረ በወቅቱ እንትን ያሉት የለም። የተንኮለኛ ነው። ሰነዱ አለኝ እኔ። እንግዲህ ይህንን ወርቅ አስቀምጠዋል። እንግዲህ አፄ ምኒልክ 18 ምናምን የሚል ነው ያለበት። ያ ያለበትን የሚገርም የወርቅ ጽላት ስንት ኪሎ እንደሆነ እንኳን የማይታወቅ እንግዲህ አፄ ምኒልክ ኦሮሞን አይወዱም፣ የኦሮሞ ቤተክርስቲያንን አይወዱም አይደል? የወርቅ ጽላት ነው ለኦሮሞ ኦሮሞ አይደል ኢትዮጵያ ነው ያለው የተሰጠው ማለት ነው። ይቀላል። ከአንድ ቤተ መቅደስ ይሄን የመሰለ የኢትዮጵያ ሀብት ለዘመናት የተጠበቀ እንደውም የጨረቃ ጳጳሳቱ እንኳን እግዚአብሔር በሚያውቀው አልነኩት፣ አልዘረፉት እና ኦሮሞን የሚል አካል እንዴት ነው ይሄንን የሚዘርፈው? ያን አቅርቤ ነበር፣ ግን ያው ይሰማኝ አልነበረም። ግን አሁን ጳጳሳቱ ተሰብስበው ጠይቋቸዋል። እነዛን ክሮስ ቼክ ሳደርጋቸው ምንድነው እንደዚህ እኔም የምመክራችሁ ነገር አሁን ላይም ብትሄዱ ታችን ብትሄዱ የሚሰማችሁ ላይኖር ይችላል። አሁን በታሪክ እንዳትጠየቁ ለሲኖዶሱ ጻፉ፣ አመልክቱ።
ይቀበሉት አይቀበሉት የራሳቸው ጉዳይ። ነገ የሚመጣው ትውልድ መዝገቡን ያገኘዋል፣ ጽሑፉን ያገኘዋል። ሞክራችሁ ነበር። አዎ ብልጽግና የሚባል ኦህዴድ የሚባል ባለስልጣን ገሌ 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 ተከላክለዋል። ሲኖዶስ ውስጥ ገሌ 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 የሚባል አይታይም ብለዋል። ይሄ ለሚቀጥለው ትውልድ መማሪያ ይሆናል። ይህንን አመልክቱ ብያቸው ነበር። ከተቀበሉ ደግሞ እግዚአብሔር መንፈስ ቅዱስ ከገለጸላቸው አሁን ያሉት አባቶች ነገ እንሞታለን፣ ዘረፍን ዘረፍን፣ አዘረፍን፣ ሰደብን አሰደብን፣ ቤተክርስቲያኒቷን አዋረድን፣ እኛን ከፍ አድርጋ እኛን አንቱ አስብላ እኛን ቅዱስ አስብላ ሰዎች መጥተው ጫማችን ላይ እግራችን ላይ እንዲወድቁ አድርጋ ኃጢአታችንን በደላችንን እያወቅን እኛን እንደ ቅዱስ አድርጋ ያከበረችንን ቤተክርስቲያን አዋረድን፣ ይበቃናል፣ ንስሐ እንደው ከሆነን ብለው ሊሰሟችሁ ይችላል። ለማንኛውም እግዚአብሔር እንዲገባበት አመልክቱ ብዬ ነው ምክር የሰጠሁት። በእውነት እንግዲህ እንደተባለው ምክሩ ሰርቷል ማለት ነው። ዶክመንታቸውን ይዘው ሄደዋል። በአሁኑ ሲኖዶስ ጠይቀውታል። አባታችንን ጠይቀዋቸዋል። እንግዲህ ተመርምረዋል። እሳቸው ማሉ የተባለው ነገር አለ። እንግዲህ በአብይ ጾም አርደው አብልተዋል። እንግዲህ ሰምታችኋል። ሰሞኑን በተለይ በምስራቅ ወለጋ የወርቅ ጽላት እንደጠፋና አገረ ስብከቱ ብፁዕ አቡነ ሩፋኤልን ሜንሽን በማድረግ እንዲጠየቁልን የሚሉ ነገሮችን አቀርበዋል። ይህን ተከትሎ ነው እንግዲህ እነዚህ ነገሮች የወጡት። ያሳዝናል። መቼም አባቶቻችንን በዚህ ልክ ራሳቸው በሚባርኩት ጽላት፣ ራሳቸው በሚባርኩት ታቦት በሚያደርጉት እኔ እንጃ ምን እንደምንል፣ እስከ መቼ ፍቅረ ነዋይ ላይ ተጠምደን እንደምንኖር አላውቅም። በቃ ፍቅረ ነዋይ ነው አሁን እየገነነና እየነገሰ ያለው ይህ ነው ማስበውና እግዚአብሔር ምሕረቱን ያምጣ፣ ለሁላችንም ማስተዋልን ያድለን ለማለት እፈልጋለሁ። ወደ ብፁዕ ቅዱስ ፓትርያርኩ ተከሰሱ ወደሚለው ከማለፋችን በፊት እስቲ ኮሜዲያን ፍልፍሉን እንስማው። እግዚአብሔር ይስጥልኝ፣ በጣም ነው የማመሰግነው ፈጣሪ እና አንዱን ለመጠየቅ አግዞን ያው የስትሮክ አይደል እንደዚህ ብሎ ገባ። ትንሽ የስትሮኩ ሲያዝ እንደዚህ አይደለም ያደርጋል። አንተን ለመጠየቅ እንዲህ ብሎ ገባ። ለምን ኦልሬዲ ህመምተኛ ነው ብለው ጥበቃዎቹ እንዲያሳልፉት ከገባ በኋላ አይዞህ እኔም ቀና እያልኩ ነው ስለው አይ አንተን ለጠይቅ ብዙ ሰው ያው ስለማይገባ ስለነበረ ይሄ ሲስተም ነው የተጠቀመው። አንደኛው ሱፍ ነው ምንድነው ለብሶ እሱም አርጉ እንደው ለሚዲያ ምን ከሆነ እኔ እንጃ ገባና ቤት ሲመጣ ባለቤቴ ያው ብዙ ሚዲያ ላይ ሩቅ ነች መሰለኝ እንደኔ ቴሌቪዥኑም እንደሚሰራ እኔ እንጃ እና አንዱ ሱፍ አርጎ መጣ። ዘፋኝ ነው ብላ አስገባቸው። ከገባ በኋላ እግሬ ላይ ወደቀ። ትንሽ በዚህኛው በኩል ያለው ይሸልል የለ እግሬ በሚሰማው በኩል ወደቀ አልኩ። አልገባኝማ ምንድን ነው ምናምን ስለው አይ እንዳንተው ነው የሚያመኝ አሳከመኝ አለ። ስለዚህ ለሱም እንግዲህ በቀጣይ ሕክምናውን እንዲያገኝ ቃል ገብቶለታል። እኔም ቃል ገብቻለሁ። እኔም ህዝቡም እያሳከመኝ ስለሆነ እንጠራዋለን። እንዳልጨከን ብዬ ከኔ መድኃኒት ሰጠው ተየዳ አይነት። ስለዚህ ያው ህዝቡ ያሳክማል። ችግር የለም። እናትና ልጅ አይለያዩም። የቁልፍ መያዣውም ደግሞ እመቤቴ ልጇን አቅፋ ነው። በቃ ከእጅ እንዳትለየው። መቼም ሰው ታሞ ሲድን በጣም ደስ ይላል። በተለይ እንዲህ አይነት ደግሞ ብዙ ሰዎች ልብ ውስጥ ያሉ ሰዎች በርካቶች አሉ። ታሞ በየቦታው በየሆስፒታሉ በየጸበሉ ያሉት እግዚአብሔር አምላክ እነሱን ምሕረት ይላክላቸው። እንግዲህ ኮሜዲያን ፍልፍሉ ከነበረበት አገግሞ ደግሞ በእንዲህ አይነት ሁኔታ ስናየው በጣም ደስ ይላል እና እስከ መጨረሻው እግዚአብሔር አምላክ ምሕረትን ጤንነትን ይላክል ለማለት እወዳለሁ። ወደ ብፁዕ ቅዱስ ፓትርያርኩ እንለፍ። ፓትርያርኩ ተከሰሱ። ይህን መረጃ በተረጋጋ መንፈስ ሆናችሁ ኮፒ ሊንክ ሪፖስት እያደረጋችሁ ሼር እያደረጋችሁ ተከታተሉ። ብፁዕ ቅዱስ አባታችን አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ስድስተኛው ፓትርያርክ ናቸው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቅዱስነታቸው። ታዳኝ ታላቅ አባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከ2005 ዓ.ም ጀምሮ ላለፉት 13 አሁን ወደ 14ኛ ዓመታቸው የተጠጋ ይገኛል። ፓትርያርክ ሆነው መርተዋል። ከ1971 ዓ.ም ጀምሮ ጵጵስና ይዘው ጳጳስ ሆነው የመሩ አባት ናቸው። ነገር ግን ከሰሞኑ እንደምናስታውሰው በዚህ ሳውዲ አረቢያ ከ200 በላይ የሚሆኑ የሞት ፍርደኞች ሞታቸውን የሚጠባበቁ ትውልደ ኢትዮጵያውያንን በተመለከተ ሀዘናቸውን ገልጠዋል። እንግዲህ ይታያችሁ ኦርቶዶክስ ይሁኑ አይሁኑ አያውቁ ሃይማኖታቸውን፣ ብሔራቸውን፣ ቀለማቸውን አለይ እንደ አንድ ቤተክርስቲያን እንደ አንድ ኦርቶዶክስ አባት እንደ አንድ የልጆቻቸው ሲቃ እንደሚሰማቸው አባት ሀዘናቸው ጥልቅ ሆኖ ከሁሉም ቀን ሰብአዊ መብት ብትሉ ከሌሎች ሃይማኖት ተቋማት ብትሉ ከመንግስት ብትሉ ከአብዛኛው ቀድመው መግለጫ ሰጡ። ምህረት ይደረግ ልጆቻችን ናቸው ብለው በማያውቁት ቋንቋ ፈተና ሊመጣባቸው ነው፣ መከራ ሊመጣባቸው ነው ብለው ድምጽ ሆኖ እና ይህንን ድምጽ ሲሆኑ እዚህ ትግራይ ላይ የአክሱም ላይ ያሉ ሙስሊሞች እንደዛ በደል ሲደርስባቸው ለምን ድምጽ አልሆኑም ብለው አንዳንዶቹ ከሰሷቸዋል። ከሰሷቸው ሲባል ተቃወሟቸው። ይታያችሁ አርሲ፣ ሽርካ፣ ወለጋ በየቦታው ዛሬም ድረስ መከራ፣ ዛሬም ድረስ ስደት ተው አሰቦት ላይ አሁን እንኳን ዝቋላ ላይ ያ ሁሉ መከራ፣ ያ ሁሉ ሞት፣ ያ ሁሉ መፈናቀል፣ ያ ሁሉ ስደት ክርስቲያን ላይ ሲደርስ አንድም ድምጽ ያልሆነ አንድ አካል አሁን ተነስቶ ቅዱስ ፓትርያርኩ ምህረት ይደረግ ስላሉ እንዴት ይላሉ? እዛ በሸሪዓ የሚመራ ነው፣ እዛ ህጋቸውን ተከትለው ነው የሚሰሩት ብለው ተቃወሙ። አሁን ይሄንን ምን ብለን የምናስረዳው? ምንስ ብለን ነው የምናስበው? እንዴትስ ልንል እንችላለን? ሰው መሆን ነው የሚጠይቀው ይሄንን ለማሰብ። ቅዱስነቶ በረከቶ ይድረሰን፣ እድሜን ከጤና አምላክ እስራኤል ይስጦት። የእርሶ ልመና ተሰምቶ በሳውዲ የሚገኙ ትውልደ ኢትዮጵያውያን ምህረት እንዲደረግላቸው እግዚአብሔር እንለምናለን። ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። አባታችንን ረጅም እድሜ እንዲሰጣቸው በኮመንት ጻፉ። እኔ መቼ የሚገርመኝ ፓትርያርኩ ያላለቀሱበት ያላዘኑበት ጊዜ የለም እኮ። በእያንዳንዷ ነገር ሲያዝኑ፣ በእያንዳንዷ ነገር ሲያለቅሱ ነው የምናውቃቸው። በተለይ ኢትዮጵያ ውስጥ በሚሆነው ነገር ማለት ነው። እና አሁን መቼም በዚህ በሳውዲ የሚገኙት ኢትዮጵያውያን ወደ 200 ምናምን የሚጠጉ በስቅላት እንዲሞቱ የሞት ፍርድ ተፈርዶባቸዋል። ድምጽ ስላሰሙ ለዓለም አቀፍ ማህበረሰቡ ድምጽ ስላሰሙ በትግራይስ በአክሱም ከተማ ለሙስሊም ወገኖች ድምጽ ያላሰሙት ብለው ይከሷቸው። እንደነሱ ባርሲ ወገኖቻችን በየዕለቱ በማህተባቸው ምክንያት ሲገደሉ፣ በማህተባቸው ምክንያት ሲሞቱ ምን አሉ? ምንስ ተናገሩ? ገዳማቱ በየዝቋላ አቦ በተለያየ ገዳማት በየጊዜው ጉዳት ሲደርስ ምን አሉ? እኛ አባት እኮ ሃይማኖት አለዩ። በዛ በሳውዲ የሚገኙት እኮ ኦርቶዶክሳውያን ብቻ አይደሉም፣ በርካታ የሌሎች ቤተ እምነት ተከታዮች አሉ። ግን ምን አሉ? ያለ ቋንቋቸው ሳይገባቸው እንዲህ አይነት የሞት ፍርድ ተፈርዶባቸዋልና ማህበረሰቡ ገብቶ ይህንን ያስቁም፣ ወደ እስራት ይለወጥላቸው ነው። ታዲያ አባት የሚያስከስሳቸው ነገር አለ? የሚያስወቅሳቸው ነገር አለ? እኔ እስከመቼ ሁሌ የራሳችን የኛን ያውም ደግሞ ከህግ አንጻር እንኳን ብንሄድ የተሻለ ነበር። ግን አልሆነም። ብፁዕ ቅዱስ አባታችን ቅድስት በረከቶ ትድረሰን። እግዚአብሔር አምላክ ረጅም እድሜ በጤና በመንበረ ክብሮ ያጽናልን። ሁላችሁም የብፁዕ ቅዱስ በረከት የብፁዕ ቅዱስ አቡነ ማትያስ ቡራኪያችሁ ይድረሳችሁ። በመጨረሻ ሰሞኑን እንግዲህ በአባ ገብረ ኪዳን ላይ የተነሱ ያሉ ጅምብሮች አሉ። በተለይ ወንድ የሆነ ድግምት ይድገምብኝ የሚል ነገር አንስተው ነበርና ከዚህ ጋር ብዙዎች የተለያየ ነገር እያቀረቡ ይገኛል። አንድ ወንድም ያለውን ሐሳብ ላስከታትላችሁና እንጨርሳለን። እንቁራሪት ዝሆንን አክላለሁ ብላ ተሰንጥቃ ሞተች ይባላል። እንደተለመደው እውነቱን እውነት ስህተቱን ደግሞ ስህተት እላለሁ። መብራን ትርዳኝ። ቪዲዮውን ተመልከቱና እንመለሳለን። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብያውቃለሁ። አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም
ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። ምትል ይዛል። አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምወጣው፣ ውጭ ትቼው ነው የምገባው። መድገም ይቻላል። አራት ነው ምንም አልሆነም። እናቱ ድንግል ማርያም ለኔ መጠጊያዬ ናት። እሺ እንግዲህ መጀመሪያ አባታችን ያሉት የምንመሰላችሁ ድግምት በእኔ ላይ አይሰራም እግዚአብሔር ይጠብቀኛል ነው ያሉት። በእኔ ላይ ነው ያሉ እንጂ በእኛ ላይ አላሉ። አስተውሉ። በእኔ ላይ ነው እንጂ ያሉ በእኛ ላይ አላሉ። ምክንያቱም ድግምት የሚሰራበት ሰው አለ፣ የማይሰራበት ሰው አለ። ይህን ለማወቅ ስንክሳር መስከረም 21 የቅድስት ዮስቴናን ታሪክ ማንበብ ብቻ በቂ ነው። ሌላ ምንም ጭማሪ አያስፈልግም። እርሱን ካነበባችሁ ትረዱታላችሁ። ምክንያቱም ቅድስት ዮስቴና የምትጾም የምትጸልይ፣ በቅዱስ ቁርባን የታተመች የምትሰግድ፣ በእግዚአብሔር ደግሞ ሙሉ እምነት ፍጹም እምነት ስለነበራት ጥበቃው ይጠብቀኛል ብላ ስለምትተማመን እግዚአብሔር ጠብቋታል። አንድ ሰው አፈቀራት፣ ወደዳት። እሷን ለማግኘት ሲል ቆጵርያኖስ ወደ ተባለ ጠንቋይ ሄደ። ጠንቋዩ ደግሞ አጋንንት ወደ እሷ ላከባት። አጋንንቱ ደግሞ ሲመጡ እርሷ በመለኮት እሳት ተከባ ስለነበረ ወደ እሷ ሊቀርቡ አልቻሉም። ስለዚህ እሳቱ እየበላ ሲያስቸግራቸው ምንድን ያደረጉ? አይ ተመልሰን ባዶ እጃችንማ አንሄድም፣ ምክንያቱም እርሱ እንደገና ወደ እግዚአብሔር ይመለስብናል፣ ወደ እምነቱ ይመለስብናል። ስለዚህ እኛ እርሷን መስለን አንዳችን እንሄዳሉ። አንዳቸው ዮስቴናን መስለው ሄዱ። ከዛ በኋላ ጠንቋዩ አያቸው። ገና ስትመጣ ከሩቅ አያትና ዮስቴና ሆይ መጣሽን ብሎ ሲናገር ገና ስሟን ሲጣራ ስሟ አቃጠላቸውና እንደ ጢስ በኖ እንደ ጉንተን ነው ጠፉ። አጋንንቱ ማለት ነው። ገና ስሟ ሲጣራ ለምን ስለበቃች ነው እሷ። አዛም እሱ ያን ተመልክቶ ሃይማኖቱን አጸና፣ ተመለሰ ወደ እግዚአብሔር ማለት ነው። እንግዲህ አባታችንም ብቃታቸውን የሚያውቁት ራሳቸው ናቸው። እንግዲህ እንደ ቅድስት ዮስቴና ጿሚ፣ የሚጸልዩ፣ የሚሰግዱ በእግዚአብሔር ደግሞ ሙሉ እምነት ይጠብቀኛል ብለው ሙሉ እምነት ፍጹም እምነት ሊኖራቸው ይችላል። አለኝም ብለው ስላሰቡ ነው የተናገሩ ማለት ነው። ነገር ግን አሁን እኛ አባታችን አባ ገብረ ኪዳን በእኔ ላይ ድግምት ብትደግሙ ብትጠነቁሉ አይሰራም እግዚአብሔር አለልኝ ስላሉ ይህን ሰምተንኛ እኛም እንደ አባ ገብረ ኪዳን ካልሆንኩኝ ሙቼ እገኛለሁ እምትል ከሆነ እንቁራሪት ዝሆንን አክላለሁ ብላ ተሰንጥቃ ሞተች ይባላል። አይኸው አንተ አባ ገብረ ኪዳን መሆን አትችልም። ምክንያቱም በአግባቡ እንኳን አቡነ ዘበሰማያት ብለህ የማትተኛ ሰው፣ ጧት ስትነሳ አቡነ ዘበሰማያት ብለህ እንኳን የማትነሳ ሰው፣ ውዳሴ ማርያም እንኳን በአግባቡ የማንደግም ሰዎች በእኔ ላይ ጠንቋይና ድግምት አይሰራብኝም ብትል ጨርቅ እንጥለህ አስፋልት ለአስፋልት ነው የምትዞር፣ አብደህ ማለት ነው። ማስተዋል ያስፈልጋል። በነገራችን ላይ ይህ ሁሉ በየጸበሉ የሚዞረው የሚንከራተተው ወገናችን በእግዚአብሔር እምነት የሌለው ሆኖ ይመስላል ወይስ ደግሞ የማይጾም የማይጸልይ ቅዱስ ቁርባን የማይቀበል ንስሐ የማይገባ ይመስላል ነው? ወይስ እግዚአብሔር አባ ገብረ ኪዳን ብቻ ነው የሚጠብቅ ሌላውን አይጠብቅም? እንደሱ አይደለም ወዳጅ። ምክንያቱም ዛሬ በምድር የምታለቅሱ ነገ ትስቃላችሁና ደስ ይበላችሁ ብሏል ጌታችን። አየኸው አንዳንዱ በኃጢአቱ ያገኘው በኃጢአቱ ምክንያት ልክ እንደ መጻጉዕ ያገኘው ፈተናና በሽታ አለ። ለአንዳንዱ ደግሞ ልክ እንደነ ኢዮብና እንደነ ቅዱስ ጳውሎስ ደግሞ ለጸጋ ለበረከት ለመንግስተ ሰማያት መወረሻ ደግሞ ፈተና የሚሰጠው በሽታ የሚሰጠው አለ። ለምሳሌ አሁን ቅዱስ ጳውሎስ ምንድን ያለ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ በዝሙት የሚኖረውን ሰው ምንድን ያለ ሲገስጽ እንዲህ ያለው ሰው ለሰይጣን ተላልፎ እንዲሰጥ ፍርዴ ነው አለ። ቅዱስ ጳውሎስ ነው የተናገረው። ይሄን አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 አንብቡት። ስለዚህ ለሰይጣን ተላልፎ እንዲሰጥ ፍርዴ ነው ማለት ሲያዝ ምን ያደርጋል? ወደ ጸበል ይመጣል፣ እግዚአብሔርን ያስታውሳል። ሲታመን በበሽታ ሲያዝ ማለት ነው። ይሄን ያዝልኝ። እንግዲህ ወደ አባታችን ስህተት ደግሞ ልምጣላችሁ። አባታችን በአደባባይ በአውደ ምሕረት ማለት ነው እግዚአብሔር አለልኝ ማንም ድግምት ደጋሚ ቢደግም ጥንቁልና ቢጠነቁልብኝ አይሰራም በእኔ ላይ ብሏል። ወንድ የሆነ ይድገምብኝ ብሏል። እንደዚህ ብሎ ትምህርት የለም። ልንገራችሁ፣ እንደዚህ ብሎ ትምህርት የለም በጭራሽ ማለት ነው። ምክንያቱም እሳቸው ማለት የነበረባቸው ምንድነው? የማትጾሙ፣ የማትጸልዩ፣ የማትቆርቡ፣ የማትሰግዱ በእግዚአብሔር ደግሞ ሙሉ ፍጹም እምነት የሌላችሁ ከሆነ ድግምት ደጋሚዎች ቢደግሙባችሁ ይሰራባቸዋል። ጠንቋዮች ቢጠነቁሉባችሁ ይሰራባቸዋል። ስለዚህ በሃይማኖታችሁ ጽኑ፣ ጸልዩ፣ ስገዱ፣ ጹሙ፣ በቅዱስ ቁርባን ታተሙ፣ ንስሐ ግቡ ነው ማለት ያለባቸው እንጂ ስለራሳቸው እኔ ብለው ማስተማር የለባቸው። ትዕቢትን ስለሚያመለክት ማለት ነው። እኔ እስካሁን ስንክሳሩንም አንብቡት፣ ገድለ ሰማዕታትንም አንብቡ፣ ዜና አበውንም መጽሐፈ መነኮሳትንም አንብቡ። በእኔ ላይ በእግዚአብሔር እተማመናለሁ፣ በእኔ ላይ ብትጠነቁሉ ድግምት ብትደግሙ አይሰራብኝም ያለ ቅዱስ አባትም ሰምቼ አይቼ አላውቅም። ቅዱሳን አንስትንም ሰምቼ አይቼ አላውቅም። ሲያስተምሩም ሰምቼ አይቼ አላውቅም። ሲመክሩም ሰምቼ አይቼ አላውቅም።
በእኔ ላይ ድግምት አይሰራም ብሎ እኔ ብሎ የሚያስተምር መምህር እኔ ሰምቼም አይቼም ስለማላውቅ ማለት ነው። እንግዲህ መጽሐፍ ላይ ኦሪት ዘኍልቍ ምዕራፍ 23 ቁጥር 23 ላይ በእስራኤል ላይ ሟርት በያዕቆብ ላይ አስማት አይሰራም ይል ልትሉ ትችላላችሁ። እርሱን በለዓም የተናገረው ነው። እግዚአብሔር በመረጠው ሕዝብ ላይ እግዚአብሔር በመረቀው ሕዝብ ላይ እግዚአብሔር የመረቀውን ሕዝብ መራገም እንደማንችል እንድናውቅ ፈልጎ ነው እንደዚህ ያለና ማለት ነው እንጂ ራሱ በለዓም እግዚአብሔር አለልኝ ድግምት ደጋሚዎች የፈለጋችሁ መድገም ትችላላችሁ፣ ጠንቋዮችን መጠንቋል ትችላላችሁ፣ እኔ እግዚአብሔር አለልኝ በእኔ ላይ ድግምት አይሰራም ብሎ በትዕቢት አልተናገረም። እንዲሁ ሌላውን ሁሉ ተውትና ጻድቁ አባታችን አባ ጊዮርጊስ ዘጋስጫ አርጋኖን ላይ የማክሰኞ አርጋኖን ላይ ምንድን ነው ያሉ? በዕብራይስጥ ማርያም የምትባይ እመቤት የማርያም ሆይ ጠልስም ከሚጠለስሙ በኦፍ ከሚያሟርቱ በመጽሐፍ ከሚደግሙ ጠጠር ከሚጥሉ ጠንቋዮች ጠብቅኝ እመቤቴ ሆይ ነው ያለ እንጂ እግዚአብሔር አለልኝ መጠንቋል ትችላላችሁ በእኔ ላይ ድግምት መድገም ትችላላችሁ አላሉ አባቶቻችን። በትህትና እመቤቴ ሆይ ጠብቅኝ ከጠንቋዮች ከድግምት ደጋሚዎች ነው ያሉ። እንደዛ ነው አባቶቻችን ያስተማሩ በትህትና ማለት ነው። ስለዚህ እየፈተናቸው ያለን እኛ ነን። እውነት ነው የምነግራችሁ። አሁን የአባታችን የአባ ገብረ ኪዳን ጠላቶች እኛ ነን። አሁን አጥማቂያን አባቶች አሁን ካህናት አባቶች አሉ አይደል? ሲያጠምቁ አጋንንት ይለፈልፋል በሰው ላይ አድሮ አቃጠልከኝ ምን አልከኝ እያለ ማለት ነው። በዛ በከንቱ ውዳሴ ይወድቃሉ። ለካ አቃጥላለሁ እኔ ለካ የበቃው ነኝ እያሉ ማለት ነው። አሁን ደግሞ ልክ እንደዛ ማለት ነው አባታችን እኛ ነን። አሁን እዩት ቪዲዮ ግር እያለ ነው የሚከተል ሰው ግር። እንዲያው እውነቴን ነው የምነግራችሁ ህዝቡ እግዚአብሔርን አይፈራም፣ ሰውን ነው የሚፈራ። እንዲያው ሰውን ስለሚፈራ ነው እንጂ ነው የምላችሁ 41 ጊዜ ስገድ ብትሉት ይሰግዳል ለአባታችን ማለት ነው። ለምን የሰጠው ቦታ በቃ ልቅ የሆነ ልቅ ከአቅም በላይ የሆነ የአምላክነት ቦታ ነው እየሰጠናቸው ያለ። ለዛ ነው እየተፈተኑ ያለ። እኔ ማለት የጀመሩ በእኔ ላይ ድግምት አይሰራም ጥንቆላ አይሰራም እግዚአብሔር አለልኝ ማለት የጀመሩ እኔ ማለት የጀመሩ ትዕቢት እያሳደርንባቸው ስለሆነ ነው። እና እውነት ነው የምነግራችሁ ተጠያቂዎች እኛ ነን። አዎ ሰው እንደሆን እውነት ነው የምነግራችሁ ሰው ማለት ክርስቶስን በሁለት ዓሣ በአምስት እንጀራ 5000 ሕዝብ መግቦ 12 ሞሰብ ባተረፈ ጊዜ እናንግስህ ያለ በበነገታው ደግሞ በዕለተ ዓርብ ደግሞ ምን ያደረገ ነው የሰቀለ ነው ሰው ማለት። ነገ የሆነ ስህተት ተሳስተው እኒህ አባት ቢወድቁብን ነው የምላችሁ። እኛ አሁን ግር ብሎ የሚከተሉት አሉ አይደል? እነዚህ አሁን ሰው አምላኪዎች እነዚህ ናቸው ቀድመው ድንጋይ የሚያነሱባቸው ለአባታችን። እውነት ነው የምነግራችሁ። ስለዚህ እየገደልናቸው ያለን እኛ ነን። መንጋው ነው እየገደላቸው ያለን በከንቱ ውዳሴ ማለት ነው። ስለዚህ ሰይጣን በእኛ ላይ እያደረ እየፈተናቸው ነው። እውነት ነው የምነግራችሁ። እንኳን በእኛ ላይ እኮ በሐዋርያው ቅዱስ ጴጥሮስ ላይም ልትሞት አይገባህም ብሎታል አይደል? ጌታችን ሂድ አንተ ሰይጣን ከፊቴ ነው ያለው ሐዋርያው ቅዱስ ጴጥሮስን ማለት ነው። ጴጥሮስን ሳይሆን ግና በጴጥሮስ አንደበት ላይ አድሮ የተናገረውን ሰይጣን ነው የገሰጸው ጌታችን ማለት ነው። ስለዚህ አሁን ደግሞ በእኛ ላይ እያደረ እየፈተናቸውን አባቶቻችንን ልንጠነቀቅላቸው ይገባል። እኛ ወድቀን አባቶቻችን እንዳንጥላቸው በከንቱ ውዳሴ እባካችሁ እናስተውል። ይህን እምላችሁ አሁን ይህን ሁሉ የምነግራችሁ ከሁለት ነገር ነው። አንደኛ አባታችን በጣም ስለምወዳቸው እውነት ነው የምነግራችሁ ስለማከብራቸው ለሳቸው ያለኝ ፍቅር ትልቅ ስለሆነ ማለት ነው። ነገ እንዳይወድቁብኝ እንኳን አባቶቻችን እኮ መካር የሌለው ንጉስ ያለ 1 ዓመት አይነግስም ይባላል። መካር የሌለው ንጉስ አባቶቻችን እኮ እነ አባ እንጦንስ እኮ ረድ ነበራቸው። ረድ አገልጋይ ነበራቸው። የሚመክራቸውን ይሰሙ ነበር። ረዱን አይንቁትም ነበር። ስለዚህ አባታችንም ከጎናቸው ሆኖ እውነቴን ነው የምነግራችሁ የሚመክራቸው ያስፈልጋል። አንዳንዱ ምን ይላል አይደለም ቀንተህባቸው ነው ጠልተህ ስለምጠላቸው ነው ይላል። ይሄ እንግዲህ ዕውቀትም እውነትም የሌለው ሰው የሚናገረው ነው። እስኪ እንሰራውን ቪዲዮ ስለሳቸው ገብተይ መናፍቃን እነሱን በተቹ ቁጥር ጉሮሬ እስኪላጥ ድረስ ስለ አባታችን ሽንቄን ገትሬ ስከራከር ሙል ቪዲዮ ስሰራ ሙል ነኝ። ስለዚህ ስለምወዳቸው ነው በከንቱ ውዳሴ እኛ ጠፍተን እነሱን እንዳናጠፋቸው። ሁለተኛው ፎሎ ያደርጋችሁኝ እኔን ለእናንተ ክብር ስላለኝ ነው። 50 ምናምን ሺህ ሰው ቀላል አይደለም። እኔን አምናችሁ አይደለም ለነፍስ መዳኛ የሚሆን ነገር ይነግረናላችሁ አምናችሁኝ አይደል ፎሎ ያደርጋችሁኝ። እምነቴን ለእናንተም ለእግዚአብሔር መወጣት ስላለብኝ ነው እየነገርኳችሁ ያለ። ይሄ ነው ማንም አይነግራችሁ። እንዲህ ብሎ የሚናገራል ስለ አባታችን አሁን እንደዚህ ደፈር ብሎ የሚነግራችሁ አለ? ማንም አታገኙ። ለምን ስህተት እንኳን ቢያይ ነው የምላችሁ ህዝቡን ስለሚፈራ ነው። በድንጋይ ነው የሚወግረን። ማን አባ ሆነ ነው ከማን አባ በልጠ ነው ምን አውቀ ነው አንተ የሚለውን ስለሚፈራ ሌላው አይነግራችሁ። እና ከዚህ አንጻር ነው ለአባታችንም እንሰብላቸው ለኛም ለራሳችን ነፍስ እንሰብ። እሳቸው እንደነገርኳችሁ ተጋድሎ ስላላቸው ነው በእኔ ላይ ድግምት ጥንቆላ አይሰራም ያው። እኔና እናንተ ግን ውዳሴ ማርያም ዳዊት እንኳን ባግባቡ ማንደግም ሰዎች ዝም ብለን በጉራ በትዕቢት በእኔ ላይ ድግምት አይሰራም ብትል ነግሬሃለሁ። ተጠንቀቅ እያልኩ ነው።
እንደተከታተላችሁት ነው መቼም ሰፊ ውይይት፣ ሰፊ ሀሳቦች ነው እየተሰጡ ያሉት። የአባ ገብረ ኪዳን በዚህ መንገድ ባይገልጹ የሚል ነገር ነው የተነሳው። የአባ ገብረ ኪዳን ባይዘው እንደሌሎቹ ሰባኪያን እንደሌሎቹ መምህራኖች አይደለም። ጥልቅ የሆነ ትምህርትን በጣም ሚስጥር የተሞላበትን ነገር ነው የሚያስተላልፉት እና ለማለት የተፈለገው በግልጽና ግልጽ ስንመለከት ክርስቶስን ይዘናል። ክርስቶስን ስለያዝኩ ምንም አይመጣም። እናንተም ክርስቶስን ያዙ፣ አምላክን ያዙ፣ በሱ ላይ ተማጸኑ፣ በሱ ላይ እምነት ይኖራችሁ፣ ምንም አይነት ኃይል አያገኛችሁም፣ ምንም አይነት ምድራዊ ኃይል አያሸንፋችሁም። በቃ ይሄ ነው እኮ። ግን እኛ ለራሳችን የሚመቸንን ፓርት ብቻ እያወጣን የተለያየ ነገር እንቀጣጥላለን እንጂ በገብረ ኪዳን በግልጽ ያስቀመጡት ቋንቋ ይሄ ነው። እኛ በሰው ካልተመካን ዛሬ በሀብት ዛሬ በስልጣን ዛሬ በዝና የምንመካልና ከዚህ ወተን በክርስቶስ የምንመካ ከሆነ እሱን አምባ መጠጊያ የምናደርግ ከሆነ ምንም አይነት የምድራዊ ኃይል አይደርስብንም፣ እውነተኛ እምነት ካለን ለማለት ነው የተፈለገው። እሳቸውንም እግዚአብሔር አምላክ በእድሜ በጸጋ ያቆይልን ለማለት ፈልጋለሁ። በሌሎች መረጃዎች እንገናኛለን። እስከዛው ቸር ቆዩልኝ።